ጤና ይስጥልን የአሻም ተከታታዮች የዛሬ ሰኞ መጋቢት 22 ቀን 2017 ዓ.ም የአሻም 7 ዜናዎች ተጀምረዋል። እኔ ገብርኤል ታደሰ የዕለቱ ተረኛ አሳላፊ ነኝ። አብራችሁን ቆዩ። በቅድሚያም ርዕሰ ጉዳዮቹን እንጠቁማችሁ። ለሀገር ሰላምና ልማት እጅ ለእጅ ተያይዞ መስራት እንደሚገባ የጂንካ ከተማ እስልምና ጉዳዮች ምክር ቤት አሳሰበ። ህወሓት በተቆጣጠራቸው ከተሞች ለደጋፊዎቹ መሬት በማከፋፈል ላይ መሆኑን ጌታቸው ረዳ ተናገሩ። ኢትዮጵያ በቀንድ ከብት ብዛት ከአፍሪካ ቀዳሚዋ ብትሆንም ሀገራዊ የወተት ፍላጎቷን ማሟላት እንዳልቻለች ተገለጸ። ዜጎች መደበኛ ፍልሰትን ምርጫቸው በማድረግ ራሳቸውን ከተደራጁ ህገወጦች መጠበቅ እንደሚገባቸው ተመላከተ። ባለፈው ሳምንት ከ3500 ያላነሱ ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፕሬዝዳንት ፑቲንን ማስጠንቀቃቸው ተገለጸ። ለሀገር ሰላምና ልማት እጅ ለእጅ ተያይዞ መስራት እንደሚገባ የጂንካ ከተማ እስልምና ጉዳዮች ምክር ቤት አሳሰበ። የምክር ቤቱ ሰብሳቢ ኡመረዲን ግርማ ለ1446ኛ ጊዜ የተከበረውን የኢድ አልፈጥር በዓል አስመልክቶ ባስተላለፉት መልእክት የኢድ አልፈጥር በዓል ወንድማማችነትን፣ አብሮነትንና በጎነት ጎልቶ የሚታይበት በዓል መሆኑን ተናግረዋል። አክለውም ሁላችንም ለሀገራችን ሰላምና ልማት እጅ ለእጅ መያያዝና አብሮ መስራት አለብን ሲሉ መደመጣቸውን አሻም ከምክር ቤቱ ባገኘችው መረጃ ተገንዝባለች። ህዝበ ሙስሊሙ ከወንድም እህቶቹ ጋር እጅ ለእጅ ተያይዞ በፍቅር መኖር ይጠበቅብናል ያሉት ሰብሳቢው ለሀገር ሰላምና ልማት በጋራ መተባበር አስፈላጊ መሆኑን አጽንኦት ሰጥተዋል። ህዝበ ሙስሊሙ ሰላምን ለማጽናትና ልማትን ለማረጋገጥ በተከናወኑ ተግባራት ግንባር ቀደም ተሳትፎ ማድረጉን የገለጹት ደግሞ የአሪዞን ዋና አስተዳዳሪ አብርሃም አታ ናቸው። በቀጣይም ተግባሩን በማስቀጠል ጠንካራ ሀገር ለመገንባት የሚደረገውን ጥረት ተሳትፎ እንዲያጎለብት ጠይቀዋል። የበዓሉ ታዳሚ ዱባለ ደምሴ በበኩላቸው በረመዳን ወር ያለው ለሌለው በማካፈልና የተቸገሩትን በመርዳት በጎነትን በተግባር ያሳየንበት ወር ነው ብለዋል። አስተምህሮቱ እንደሚለው ሰዎችን በበጎነት ታዛላችሁ ከክፉም ነገር ትከለክላላችሁ የሚል አስተምህሮ እንዳለ ጠቅሰው ይህም የህይወታችን መርህ ሆኖ መቀጠል ይገባዋል ማለታቸውን አሻም ከዞኑ መንግስት ኮሚኒኬሽን መምሪያ ያገኘችው መረጃ አመላክቷል። ህወሓት በተቆጣጠራቸው ከተሞች ለደጋፊዎቹ መሬት በማከፋፈል ላይ መሆኑን ጌታቸው ረዳ ተናገሩ። ጌታቸው ረዳ ህወሓት ተቆጣጠሪያቸዋለሁ በሚላቸው ከተሞች ለደጋፊዎቹ መሬት ማከፋፈልና ለገቢ ምንጭ ሽያጭ የሚውል ሰፋፊ መሬት ወሯል ሲሉ ወንጅለዋል። ባለፉት 20 ቀናት በትግራይ የሚታየው ፖለቲካዊ ትርምስ ስልጣን ወይም የሞት ሽረት ብሎ የተነሳው ኋላ ቀር ቡድን ብለው የፈረጁት ጌታቸው ረዳ ላለፉት 2 ዓመታት የተበተበው ሴራ የመጨረሻ ምዕራፍ መድረሱን ያመላክታል ሲሉ ትናንት ማምሻውን ባሰራጩት ጽሑፋቸው አስፍረዋል። ህግና ስርዓት ያከብራሉ ተብሎ ተስፋ የተጣለባቸው አንዳንድ የተሻለ ታሪክ ነበራቸው ያሏቸው ታዋቂ ሰዎች ሳይቀሩ በስርዓቱ ጭቃ ውስጥ ገብተው እየሰሩ እንደሚገኙ አስታውቀዋል። ከማህተም መልቀም ዘመቻው በኋላ የመንግስት መስሪያ ቤቶችን በጉልበት የተቆጣጠረው ኃይል እስካሁን ያከናወናቸው 2 ነገሮች ብቻ መሆናቸውን ያስታወሱት ጌታቸው አንደኛው ተቆጣጠሪያቸዋለሁ በሚላቸው ከተሞች ለደጋፊዎቹ መሬት ማከፋፈልና ለገቢ ምንጩ ሽያጭ የሚውል ሰፋፊ መሬት ወረራ መሆኑን አስገንዝበዋል። በመቀሌ ሀድነት፣ በሽሬ፣ በታች ቆራሮ፣ በአክሱም፣ በማይጨውና በአዲግራትና በአካባቢው ተጀምሮ ከምዕራብ ትግራይ በስተቀር በሌሎች የክልሉ አካባቢዎች ዋነኛ ትኩረት አድርጎ እየሰራበት እንደሚገኝም ተናግረዋል። ሁለተኛው የቡድኑ ትኩረት አዲስ አበባ እየተመላለሰ ስልጣን ይገባኛልና አጽድቁልኝ እያለ ደጅ መጥናቱን ሆኗል ብለዋል። እርሳቸው ይህን ቢሉም አሻም ይህ ዘገባ እስካሰናዳችበት እኩለ ቀን ድረስ በህወሓት በኩል የወጣ መግለጫ አሊያም የተሰጠ ምላሽ አልተመለከተችም። ኢትዮጵያ በቀንድ ከብት ብዛት ከአፍሪካ ቀዳሚዋ ብትሆንም ሀገራዊ የወተት ፍላጎቷን ማሟላት እንዳልቻለች ተገለጸ። ኢትዮጵያ ሀገራዊ የወተት ምርት ፍላጎቷን ማሳካት ያልቻለች ሀገር መሆኗን የግብርና ሚኒስቴሩ ግርማ መንቴ ተናግረዋል። ሚኒስቴሩ ይህንን ያሉት በኦሮሚያ ክልል ሆለታ ከተማ የብሔራዊ ሁለገብ የወተት ልማት ስልጠና ማዕከል ግንባታ የመሰረት ድንጋይ ማስቀመጣቸውን ተከትሎ ሲሆን ኢትዮጵያ የወተት ፍላጎቷን ማሳካት ያልቻለችው የወተት ሀብት ልማቱን በእውቀትና በክህሎት መመራት ባለመቻሉ ነው ብለዋል። እንደ ሀገር ግብርናን የትኩረት ማዕከል ያደረገ መንግስትም አልነበረም ያሉት ሚኒስቴሩ ነገር ግን ዘርፉ በሰለጠነ የሰው ሀብት ባለመመራቱ ውጤታማ አልሆነም ሲሉ አክለዋል። በዚህም የወተት ምርት ከውጭ ማስገባት ግድ ሆኖ መቆየቱን አስታውሰዋል። ካለፉት 7 ዓመታት ወዲህ የዘርፉን እምቅ አቅም በመለየት የዜጎችን ተጠቃሚነት ለማረጋገጥ ጥረት መደረጉን የተናገሩት ሚኒስቴሩ ኢትዮጵያ ባለፉት የለውጥ ዓመታት በስንዴ ልማት ባከናወነቻቸው ስራዎች ከሀገር ፍጆታ ባሻገር ለውጭ ገበያ ማቅረብ መቻሏን ላብነት ጠቅሰዋል። ኢትዮጵያ የአየር ንብረት ለውጥን ለመከላከል በወሰደችው የአረንጓዴ አሻራ መርሃ ግብርም ተመሳሳይ ውጤት ማግኘቷን አብራርተዋል። የእንስሳት ሀብት ልማት በእውቀትና በክህሎት ለመምራት በርካታ የወተት ከብት አዳቃይ ባለሙያዎችን በማሰልጠን በመላ ሀገሪቱ ወደሚገኙ ማዕከሎች ማሰማራት መቻሉንም ተናግረዋል። ከ2 ዓመታት በፊት ሀገራዊ ማዳቀል አቅም በዓመት ግማሽ ሚሊዮን ብቻ እንደነበር አስታውሰው በአሁኑ ወቅት ግን ዓመታዊ እቅዱ ወደ 3.8 ሚሊዮን ማላቅ ተችሏል ማለታቸውን አሻም ከሚኒስቴር መስሪያ ቤቱ ያገኘችው መረጃ ያስረዳል።
ዜጎች መደበኛ ፍልሰትን ምርጫቸው በማድረግ ራሳቸውን ከተደራጁ ሕገ ወጦች መጠበቅ እንደሚገባቸው ተመላከተ። በህጋዊ መንገድ ወደ ውጭ የሚሄዱ ዜጎች ደህንነታቸው፣ መብታቸውና ጥቅማቸው እንዲጠበቅ ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እየተሰራ እንደሚገኝ የማህበራዊ ዘርፍ ሚኒስትር ዴኤታዋ ሁሪያ አሊ ተናግረዋል። ሕገ ወጥ ደላሎች ከህብረተሰቡ የተሸሸጉ አይደሉም ያሉት ሚኒስትር ዴኤታዋ ሕገ ወጦችን በማጋለጥ መንግስት ተገቢውን እርምጃ መውሰድ እንዲችል የበኩላቸውን ድርሻ እንዲወጡ አሳስበዋል። ተቋሙ ድርጊቱን ከመከላከል እኩል ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍ እያደረጉ እንደሚገኙ ተናግረዋል። ሁሪያ አሊ በቦሌ ሚካኤል የሚገኘው የስደት ተመላሽ ዜጎች ጊዜያዊ ማቆያ ማዕከል የጎበኙ ሲሆን ህገወጥ ስደት አስከፊ መሆኑን፣ ዜጎች ህገወጥ መንገድን መምረጥ እንደሌለባቸው አስገንዝበዋል። ተመላሽ ስደተኞችን በበኩላቸው መተላለፊያ ድንበሮች እንዲዘጉና በህገ ወጥ ደላሎች ላይ ጠንካራ እርምጃ እንዲወሰድ ተመላሽ ዜጎች በሰጡት አስተያየት መስጠታቸውን አሻም ከሚኒስቴር መስሪያ ቤቱ ያገኘችው መረጃ ያስረዳል። ባለፈው ሳምንት ከ3500 ያላነሱ ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3539 ኢትዮጵያውያን ባለፈው ሳምንት ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። መስሪያ ቤቱ እንዳስታወቀው ከሆነ በሳምንት ውስጥ በተደረገ 9 ዙር በረራ የተመለሱት 2999 ወንዶችና 501 ሴቶች እንዲሁም 39 ጨቅላ ህጻናት ሲሆኑ ከተመላሾች መካከል 105 የሚያክሉት እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። በማከልም በአራተኛ ዙር በአስቸጋሪ ሁኔታ ውስጥ የሚገኙ 50 ሺህ ዜጎችን ለመመለስ ታቅዶ ከመጋቢት 3 ቀን 2017 ዓ.ም ጀምሮ እየተሰራ ባለው ስራ እስካሁን 8917 ኢትዮጵያውያንን ወደ ሀገር መመለስ ተችሏል ተብሏል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በማቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር የማቀላቀል ስራም እየሰራ እንደሚገኝ አሻም ከሚኒስቴር መስሪያ ቤቱ ያገኘችው መረጃ አማኝ ነው። ተመልካቾቻችን ዜናዎቻችንን ከመቋጨታችን በፊት ርዕሰ ጉዳዮቹን በድጋሚ እናስታውሳችሁ። ለሀገር ሰላምና ልማት እጅ ለእጅ ተያይዞ መስራት እንደሚገባ የጂንካ ከተማ እስልምና ጉዳዮች ምክር ቤት አሳሰበ። ህወሓት በተቆጣጠራቸው ከተሞች ለደጋፊዎቹ መሬት በማከፋፈል ላይ መሆኑን ጌታቸው ረዳ ተናገሩ። ኢትዮጵያ በቀንድ ከብት ብዛት ከአፍሪካ ቀዳሚዋ ብትሆንም ሀገራዊ የወተት ፍላጎቷን ማሟላት እንዳልቻለች ተገለጸ። ዜጎች መደበኛ ፍልሰትን ምርጫቸው በማድረግ ራሳቸውን ከተደራጁ ህገ ወጦች መጠበቅ እንደሚገባቸው ተመላከተ። ባለፈው ሳምንት ከ3500 ያላነሱ ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። የዛሬ ሰኞ መጋቢት 22 ቀን 2017 ዓ.ም የአሻም 7 ዜናዎች ተጠናቀዋል። ስለተከታተላችሁን አመሰገንን። እኔ ኃይለ ገብርኤል ታደሰ የዕለቱ ተረኛ አሳላፊ ነበርኩኝ። ከአሻም ቴሌቪዥን የሚተላለፉ አዳዲስ ዜናዎችንና ወቅታዊ መረጃዎችን ለማግኘት በሁሉም ማህበራዊ ትስስር ገጾቻችን ማለትም ዩቲዩብ፣ ቲክቶክ፣ ፌስቡክ እና ቴሌግራም ገጾቻችንን ላይክ፣ ሰብስክራይብ እና ፎሎ በማድረግ ማግኘት እንደምትችሉ እየጠቆምን ተሰናበትን። አሻም ለሁላችን!